በዓለም አቀፍ ዜናዎች ላይ አሁን የምንሰማው የአሜሪካ እና የኢራን መካረር ለብዙዎቻችን አንድ ጥያቄ ጭሮብናል። አሁን የእነዚህ ሁለቱ ሀገራት ጦርነቱ በሰፊው ቢጀምሩትስ? ይህ ጥያቄ ብቻውን ያስፈራል። ነገር ግን ጦርነቱን በሰፊው ቢያስነሱት ምድራችን ምን አይነት መሳሪያዎችን ልታስተናግድ እንደምትችል አስበው ያውቃሉ? ዛሬ በግሪሳ በሀገራት እጅ ያሉትን እና በአንድ ቁልፍ ብቻ የሰው ልጅ ታሪክን ሊቀይሩ የሚችሉ 10 እጅግ አስፈሪ ሚሳኤሎችን እናያለን። ከሩሲያ በረሃዎች እስከ አሜሪካ ጥልቅ ውቅያኖሶች፣ ከቻይና ተራራዎች እስከ ኢራን ዋሻዎች ድረስ የተደበቁትን እነዚህ የመቃብር ቁልፎች አብረን እንመርምር። በ10ኛ ደረጃ ላይ የሚገኘው የኢራኑ ፋታህ ይባላል። ታሪካችንን የምንጀምረው አሁን ካለው ውጥረት ባለቤት ከኢራን ነው። ኢራን በቅርቡ ይፋ ያደረገችው ፋታህ የተሰኘው ሃይፐርሶኒክ ሚሳኤል የዓለምን ወታደራዊ ባለሙያዎች አስደምሟል። ይህ ሚሳኤል ከድምፅ ፍጥነት በ15 እጥፍ ፈጥኖ መጓዝ ይችላል። ትልቁ ምስጢር ግን ፍጥነቱ ብቻ አይደለም። በአየር ላይ እያለ አቅጣጫውን የመቀየር ብቃቱ ማንኛውንም ሚሳኤል መከላከያ እንደ አሜሪካው ፓትሪዮት ሰብሮ እንዲገባ ያደርገዋል። ኢራን ይህንን መሳሪያ የመጨረሻው ማስጠንቀቂያ ትለዋለች። 9ኛ ጄሪኮ 3 እስራኤል። በመካከለኛው ምስራቅ ሌላኛው ኃያል እስራኤል ናት። እስራኤል በይፋ ባታምንም ጄሪኮ 3 የተሰኘው ICBM ሚሳኤል እስከ 6500 ኪሎ ሜትር መጓዝ ይችላል። ይህ ማለት እስራኤል ሆና መላው መካከለኛው ምስራቅን፣ አውሮፓን እና ኤሽያን መምታት ትችላለች ማለት ነው። ይህ ሚሳኤል የኒውክሌር ርዕሰ መርከብ የመሸከም አቅም እንዳለው ይታመናል። ይህም እስራኤል ለህልውናዋ የምትጠቀምበት የመጨረሻዋ ጋሻ ነው። 8ኛ አግኒ 5 ህንድ። ወደ ኤሽያ ስንሻገር የህንድን ኩራት እናገኛለን። አግኒ 5 ከ5000 ኪሎ ሜትር በላይ መጓዝ የሚችል ሲሆን መላው ቻይናን እና አውሮፓን ኢላማው ውስጥ ያስገባል። ህንድ ይህንን ሚሳኤል የሰራችው በዋናነት ከቻይና የሚመጣባትን ስጋት ለመመከት ነው። ልዩ የሚያደርገው ካኒስተር ውስጥ ተቀምጦ ስለሚቀመጥ በማንኛውም ሰዓት በጭነት መኪና ተጭኖ ሳይታወቅ ቦታ በመቀየር ለመተኮስ ዝግጁ መሆኑ ነው። 7ኛ ብራሞስ ህንድና ሩሲያ። ይህ ሚሳኤል በዓለማችን ላይ ፈጣኑ የክሩዝ ሚሳኤል ተብሎ ይታወቃል። በህንድና በሩሲያ ትብብር የተሰራው ብራሞስ በውቅያኖስ ላይ ያሉ ግዙፍ የጦር መርከቦችን በቅጽበት ለማጥፋት የተሰራ ነው። በጣም ዝቅ ብሎ ስለሚበር ራዳሮች ሊያዩት አይችሉም። በአሁኑ ሰዓት ፊሊፒንስ እና ሌሎች ሀገራት ይህንን ሚሳኤል ከህንድ በመግዛት ላይ ናቸው። 6ኛ ሚኑትማን 3 አሜሪካ መሬት ላይ ከቀበረቻቸው ሚሳኤሎች ውስጥ ዋነኛው ነው። ይህ ሚሳኤል በ1970ዎቹ ጀምሮ የነበረ ቢሆንም ዛሬም ድረስ የአሜሪካ የኒውክሌር ኃይል መተማመኛ ነው። በአሜሪካ በረሃዎች ውስጥ በጥልቅ ጉድጓድ ውስጥ ተቀብሮ የሚጠብቀው ይህ ሚሳኤል ትዕዛዝ ሲሰጠው በ30 ሰከንድ ውስጥ ግማሹን ዓለም አቋርጦ መድረስ ይችላል። እነዚህ መሳሪያዎች መኖራቸው ብቻውን ዓለምን ያስፈራታል። ወደ ዋናዎቹ 5 የዓለም መጨረሻ መሳሪያዎች ከመሄዳችን በፊት ለግሪሳ ሰብስክራይብ ማድረጋችሁን እንዳትረሱ። ወደ አስፈሪዎቹ ዝርዝር እንመለስ። 5ኛ ትራይደንት 2 አሜሪካና ብሪታንያ። ይህ ሚሳኤል የሚደበቀው መሬት ላይ ሳይሆን በውቅያኖስ ጥልቀት ውስጥ ባሉ የባህር ሰርጓጅ መርከቦች ውስጥ ነው። ትልቁ አደጋውም ይሄ ነው። ጠላት አሜሪካን ቢመታ እንኳን በውቅያኖስ ውስጥ የተደበቁት እነዚህ ሚሳኤሎች አጸፋዊ እርምጃ ይወስዳሉ። እያንዳንዱ ሚሳኤል እስከ 8 የሚደርሱ የተለያዩ የኒውክሌር ቦምቦችን መሸከም ይችላሉ። ይህ ማለት አንድ ሚሳኤል ብቻ 8 ከተማዎችን አመድ ማድረግ ይችላል ማለት ነው። 4ኛ DF-17 ቻይና በቅርቡ ያሳየችው ይህ መሳሪያ የአሜሪካን የባህር ኃይል እንቅልፍ የነሳ ነው። DF-17 ሃይፐርሶኒክ ግራይድ ቬሂክል ሲሆን ከከባቢ አየር በላይ ወጥቶ እንደ ማዕበል እየተንሸራተተ ነው የሚመጣው። ፍጥነቱና እንቅስቃሴው የማይተነበይ ስለሆነ
በአሁኑ ሰዓት ይህንን ሚሳኤል ሊያቆም የሚችል ምንም አይነት መከላከያ መሳሪያ በዓለም አልተዘጋጀም። ሶስተኛ DF-41 ቻይና። ይህ ሚሳኤል በዓለማችን ላይ ረጅሙን ርቀት የሚጓዝ ሚሳኤል ነው። እስከ 15000 ኪሎ ሜትር መጓዝ ይችላል። ይህ ማለት ቻይና ሆኖ አሜሪካን ያለውን ማንኛውም ከተማ በ20 ደቂቃ ውስጥ መምታት ይችላል። የሚገርመው ደግሞ እስከ 10 የሚደርሱ የኒኩሌር ርዕሰ መርካቦችን ይሸከማል። እያንዳንዱ ርዕሰ መርከብ ደግሞ ወደ ተለያዩ ከተሞች መሄድ ይችላሉ። ሁለተኛ ዚርኮን ሩሲያ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ተወዳዳሪ የሌለው የሚሉት ሚሳኤል ዚርኮን በባህር ላይ የሚተኮስ ሃይፐርሶኒክ ሚሳኤል ሲሆን ፍጥነቱ ከድምፅ በ9 እጥፍ ይበልጣል። ይህ ሚሳኤል በተተኮሰበት መርከብና በኢላማው መሃል ያለውን ርቀት የሚጨርሰው ራዳሮች ሳይነቁ ነው። ሩሲያ ይህንን መሳሪያ በአሁኑ ሰዓት በጦር መርከቦቿ ላይ እየጫነችው ትገኛለች። አንደኛ RS-28 ሳርማት ወይንም ደግሞ ሳታን-2 ሩሲያ። እናም በአንደኛ ደረጃ ላይ የተቀመጠው ዓለም እስካሁን ያየችው ትልቁና አስፈሪው ሚሳኤል ሳርማት ነው። ይህ ሚሳኤል አንድን ሀገር ለምሳሌ እንደ ፈረንሳይ ያለ ስፋት ያላት ሀገር በአንድ ጊዜ ሙሉ በሙሉ የማጥፋት አቅም አለው። ከ10 በላይ ግዙፍ የኒውክሌር ቦምቦችን ይሸከማል። ሩሲያ ይህንን ሚሳኤል የሰራችው ማንኛውንም የአሜሪካ መከላከያ ሰብሮ እንዲገባ ነው። ለዚህም ነው የምዕራባውያን መገናኛ ሰይጣን የሚል ስም የሰጡት። እንግዲህ የዓለማችን የጦርነት ቴክኖሎጂ እዚህ ደረጃ ላይ ደርሰዋል። እነዚህ ሚሳኤሎች ለሰላም መጠበቂያ ናቸው ወይንስ ለጥፋት? አሜሪካና ኢራን አሁን ያሉበት ውጥረት ወደዚህ መሳሪያዎች አጠቃቀም እንዳይሄድ የዓለም ስጋት ነው። እናንተስ ምን ትላላችሁ? ቴክኖሎጂው ሰውን ከጥፋት ይታደጋል ወይስ ለጥፋት ይቸኩላል? ሐሳባችሁን በኮመንት አጋሩን። ስለተከታተላችሁን እናመሰግናለን። ግሪሳ ነበር። ሰላም ለምድራችን ይሁን።